ሰላም የዩቲዩብ እህት ወንድሞች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በመጀመሪያ የሰራሁት ቪዲዮዬ አግዙኝ፣ ደግፉኝ፣ ሰብስክራይብ አድርጉኝ ጀማሪ ነኝ ብያችሁ ነበረ እና ከዛ በኋላ ምንም አይነት ቪዲዮ አልሰራሁም። ምንም አይነት ነገር ያደረኩት ነገር የለም ማለት ነው። ሰብስክራይብም ያደረጋችሁኝ ያላችሁ እንደዚሁ፣ ግን እኔም ለነገሩ ጠፍቻለሁ። የጠፋሁበት ምክንያት ደግሞ ዛሬ ይዤላችሁ መጥቻለሁ ማለት ነው። ያኔ በዩቲዩብ ላይ በደንብ ለመምጣት ፈልጌ እናንተም ደግሞ እናንተን ተማምኜ እንደሆነ ነግሬያችሁ ቶሎ ቶሎ ለመስራት ነበረ አስቤ የነበረው ቪዲዮ እና በዛ ምክንያት አልሰራሁም። እሱ ደግሞ ምክንያቴ ሰዎች ቤት እያፈረሱ እየሰሩ ምናምን ስለሆነ በቃ ምንም ነው ያልተመቸኝ። እውነት በጣም ነው የሚያስጠላው። ሰው ሀገር ስትኖሩ እናንተ በፈለጋችሁ ሳይሆን እነሱ በፈለጉት መንገድ ስለሚያሽከረክሯችሁ ምንም አይነት ቪዲዮ መስራት አልቻልኩም። ግን ደግሞ ከዚህ በኋላ በሰፊው እንደምመጣ ጥሩ ነገር ይዤ እንደምመጣም ደግሞ አምናለሁ ማለት ነው። የዋልኩበትም ይሄን ይመስላል ማለት ነው። ቤት ስናፈርስ ወደዛኛው ቤት ስንወስድ እንዴት ነው ስታወጡ ስታስገቡ በጣም ከባድ ነው እና ብቻ ደክሞኛል። እና ታይዞሽ በልኝ እንደዚህ ነው ያለው ነገር። እዚህ ጋር ልብሴ ነበረ ልብሴን ወደዛኛው ቤት ወሰድኩኝ። ማሳያችሁ ይሆናል ማለት ነው። ይሄ የኛ ክላስ ነው። እነሱ ጨርሰው የኛ ታደስ ማለት ነው። በዚህ መልኩ ነው እህት ወንድሞቼ፣ ደግፉኝ፣ አበረታቱኝ። በምን ስራ እንደምመጣ ደግሞ አሳያችኋለሁ ማለት ነው። እና ይሄንን ይመስላል። ግን እንደዚህ ከባድ ነው እንዴ? እውነት ቤት አፍርሶ መስራት ወይ ደግሞ እኔ እንደዚህ ከባድ እንደሆነ አላውቅም ነበር። እና ግን እንደዚህ በቃ የመጣሁበት አላማ ቤቴን ሰርች ለመሄድ እንደሆነ ቢሆንም ያኔ እንዲሳካልኝ እፈልጋለሁ። ቤት መስራት ቻሌንጁ እንዴት እንደሆነ ማወቅ እፈልጋለሁ። እና እናንተም ጸልዩልኝ፣ ቤት እንዲኖረኝ ደግፉኝ፣ ልስራ፣ ከዛ አበረታቱኝ ምናምን ያለውን ነገር ደግሞ ወደፊት እናያለን። ሰላማችሁ ብዝት ይበልልኝ። ሰብስክራይብ ያደረጋችሁኝ፣ ላይክ ኮሜንት የምትሰጡኝ አመሰግናለሁ። ያላደረጋችሁኝ ደግሞ ሰብስክራይብ አድርጉኝ፣ ደግፉኝ፣ አይዞሽ እህታችን ከጎንሽ ነን በሉኝ ማለት ነው። እመጣለሁ። እሺ፣ አልጠፋም ከዚህ በኋላ።